በቃ ተጠናቋል ሃሌሉያ የሚባል ነገር የለም። ይሄ ነው የለበስከው ሥጋ። አንተ ራስህ በፍርሃት በመንቀጥቀጥ ሆነ የራስን መዳን እንድትፈጽም ነው መጽሐፍ የሚያዝ። ተጋድሎ አለብን ነው በነፍስ ጥያቄ አለብን ነው እንጂ የሚለው አይጨርሳል የሚባል ታሪክ የለም። ይህንን በመረጃ አስቀምጣል። ያጠናቀቁት ነው ትምህርቱ ሐዋርያ ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን በፍርሃት በመንቀጥቀጥ የራሳችሁን መዳን ፈጽሙ። የራሳችንን መዳን ለመፈጸም ነው የምንጾመው። የምንጾመው ሥጋችን እንዲገሰጽ፣ ሥጋችን ምን እንዲሆን ለእግዚአብሔር በጎና ቅን የሆነ በእስዋይት ሆኖ እንዲቀር እግዚአብሔር የሚገለገል መቅደስ እንዲሆን እግዚአብሔር መገልገያ መቅደስ ለመሆን እኮ መጸለይ መጾም ግድ ነው። ሳንጾም ሳንጸልይ ሰውነታችን ለእግዚአብሔር መቅደስ ሆኖ ዝግጁ እንዲሆን ማድረግ ካልቻለን እኮ መዳናችንን እየፈጸምን የምንጾመው የምንጸልየው ንስሐ የምንገባው ቅዱስ ሥጋው ክቡር ደሙን የምንቀበለው መዳናችንን በፍርሃት ሆነን ለመፈጸም እንጂ አጠናቀሃል፣ አንዴ የሚያድንን አውቀሃል፣ መዳንን በመስቀል ላይ ተፈጽሟል፣ ከዚህ በኋላ ሌላ ነገር የለም የሚባል ትምህርት የእኛ ትምህርት ነው። ይሄንን እንዲያግዙ ቅዱሳን መላእክት በሁሉም ነገር ድርሻ አላቸው። ቅዱሳን መላእክት የሄዱበት ቦታ እስቲ እርሱሉ ወያንዳንዱ ስዕል ላይ ቅዱሳን መላእክት ለምሳሌ ስነ ስቅለቱ ቅዱስ ሚካኤል እና ቅዱስ ገብርኤል እንዳሉ ታውቃላችሁ። አሁን እዚህ ላይ አልታዩም። ለደቂቃም ስለሆነ ምን የሚል ወረ ሁሉ አለ። ሚካኤል አርመመ ወገብርኤል ተደመመ። መላእክቱ መጡ። ክርስቶስ በመስቀል ላይ ተሰቅሎ ደም በደም ሆኖ ተለውሶ ሲያዩ ሚካኤል በመደነቅ ዝም አለ። ገብርኤል ተቆጣ። ሰይፉን እንዴት ሊያድናቸው መጥቶ ቸርነቱን እንዲያርጉ ምን ቢጨክሩ እነዚህ የሚያደርጉት ሰው ልጆች ብሎ ሰይፉን ከንቱ ለቀቅ። ያን ጊዜ የቤተ መቅደሱ መጋረጃ ለሁለት ሰንጥቆ ተቆረጠ። አሁን ቅዱሳን መላእክት ጋር መሳል ስለማይቻል በረቂቅ ይታወቃል። ቅዱሳን መላእክት ሲወለድ ቅዱሳን መላእክት የሰው ልጆች የተወለደ የዓለም ሁሉ ንጉሥ ክርስቶስ ተወልዶላቸዋልና ኑ ወደ ቤተልሔም እያሉ እየመሩ ያመጡ ናቸው ቅዱሳን መላእክት ናቸው። ጾሙን 40ውን ጾም ከበጾመ በኋላ ሲፈጽሙ ሊያገለግሉ መላእክት ናቸው። ክርስቶስ በመስቀል ላይ እንደገና ሞትን ድል አድርጎ ሲነሳ ሴቶቹ ምንድን ነው ያላቸው? ሕያውን ከሙታን መካከል ለምትፈልጉት አላቸው። እሱ በዚህ የለም እንደተናገረ ተነስቷል ያሉ ማን ናቸው? ቅዱሳን መላእክት ናቸው። ሲያርግ ቀና ብሎ ሐዋርያትን ሲመለከቱ የገሊላ ሰዎች ምን ታያላችሁ? ይሄ እንደዚህ እንዳረገ ተመልሶ ይመጣል ያሉ ቅዱሳን መላእክት ናቸው። ዓለምን ለማሳለፍ ሲመጣ በመለከት ድምፅ እግዚአብሔር ሊመጣ ነው ብለው የሚያውጁ ናቸው ቅዱሳን መላእክት ናቸው። ቅዱሳን መላእክት የሌሉበት ምንም ነገር የለም። ከቅዱሳን መላእክት የተለየ አገልግሎት የለም። ካህናቱ ቅዳሴውን የሚቀድሱ ህብስቱን አቅርበው አማናዊ ሥጋውን ለእግዚአብሔር አማናዊ ደግሞ ለእግዚአብሔር የሚያደርጉት በመላእክት ተራዳኢነት እንጂ በራሳቸው አይመስላችሁ አይደለም። በዚህ ከቅዱሳን መላእክት ጋር ዘወትር ለመኖር የእነሱ ጠባቂነት የእነሱ ተራዳኢነት ለመጥራት ዘወትር የተዘጋጀ መሆን ያስፈልጋል። ከቅዱሳን መላእክት በረከት ጸጋ የሚገኘው ስንጠራቸው፣ አሁን እንወቃቸው እንጥራቸው። እንደ ዘካርያስ እኮ ለዛውም ካህኑ አጣኝ ሆኖ ምንድን ያለ አልችልም፣ እንዴት ይሆናል? ሚስቴ እኮ አርጅታለች፣ ሚስቴ አርጅታለች፣ እንዴት ልጅ ልንወልድ እንችላለን? አርጅታለች እኮ ብሎ ሲናገር እኔ እኮ ማንኛው ያለ በእግዚአብሔር ፊት ምንድን ነው የምቆመው? ገብርኤል እኮ ነኝ። የምነግርህ እኮ ተራ ነገር አይደለም። የውሸት ነገር እንዴት እችላለሁ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ እኮ። መላእክት እንዲህ ነው የሰውን ጸሎት የሚሰሙ የሚያሳዩ የሚጠብቁ የሚቀባበሉ እና በዚህ መንገድ ራሳችንን በሚገባ አንጸን ሲደክመን ሲሰለቸን ተስፋ ስንቆርጥ ና ቅዱስ ገብርኤል የታለ እርዳን እባክህ ለቅዱሳን ሁሉ እንደረዳቸው እንደጠበቃቸው የታለ የእነሱ አምላክ
አምላክ ገብርኤል ምን ያለው ለምን ያስፈልጋል? ይሄ ለምን ከሆነ የጀመርነውን መንፈሳዊ ሕይወታችን እስከ መጨረሻው ጸንተን የማታልፈው መንግሥተ ሰማያት ከወረሱ ከሚወርሱ ከአባቶቻችን እንድንማር በጣም ይሆንልናል። አምላካችን እግዚአብሔር ሁላችንም በመንፈሳዊታችን ጸንተን የማታልፈው መንግሥተ ሰማያት ለመውረስ የበቃን ያድርገን። ቅዱስ እግዚአብሔር ይቀድሳል። ብሩክ እግዚአብሔር ይባርከን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎት፣ የመላእክት ጥበቃ፣ የመስቀሉ ኃይል በሁላችን ይደርባል።